አይሻልም? ቤተሰብ ያው ይሄንን ይመስል ነበረ። ያው መጨረሻ ላይ እሺ ብላኛለች፣ ደስ ብሎኛል። እምቢ ብትል ይከፋይ ነበረ። ያው እግዚአብሔር እሺ ይበልሽ። ያው የከፋኝም ቢሆን እሺ ብያለሁ። ደብሮኛል። ማላውቀው ልዩ ስሜት ተሰምቶኛል። ቀሚስ እኮ በጣም ያምርብሻል። አረ እውነት አመሰግናለሁ። ቀሚስ ያምርብሻል። ያምርብኛል ደግሞ ሰፋ ሰፋ ብለሻል አልኩ እንዴ? አዎ እውነት ወፍረሻል። እግዚአብሔርን የምሬን እኮ ነው። ሰፋ ሰፋ ይሄ ቀሚስ አውቀዋለሁ እኮ እንዲህ አልነበረም። ያዘኛውን አይደል? ቦርጭም እየወጣሽ። አረ በስላሴ ነው ቦርጭ በጣም ነው የምጠላው። ወይስ ያ እንትን ነኝ ያልሽው አልሆነም? ስለናፈቅሽኝ ነው በሰዓቱ በጊዜው ድንገት ተነስቼ እንደውም ይሄን ያህል ጊዜ ቆያለሁ አላልኩም። አይቼሽ ብቻ መለሳለሁ ብዬ ምናምን ነበር የመጣሁት። እኔስ መጥቼ አልነበር እንዴ? ያኔ እየተመላለስን አይደል? እኔም እየተመላለስኩ እኮ ነበር። ችግር የለውም እርገጭኝ። አውቀሽ እየረገጥሽኝ ነው አይደል? ተናደሽ። ችግር የለውም እርገጭኝ ደግመሽ። ምን ተደብሮ ነው በቃ። ኩሽ ታዲያ ምን ላድርግ? አትሂድ። እነዚህ ትንሽ ብትቆይ አሁን ምንድነው የሚያስኬድ? ምንድነው? እሺ በለኝ በቃ እሺ በለኝ። አትሂድ እሺ በለኝ። አይደለም እዚህ ልኖር ነው እንዴ? ምን ችግር አለ? አንድ ሳምንት ወይ አንድ 15 ቀን ትቆያለህ። ከዛ በኋላ ነው ትሄዳለህ። ኧረ ተይ ሁለት ተይ ተነካሁ መሰል ልጄ ማምረኝ ነው ልጄ ማምረኝ ነው ልጄ ማምረኝ ነው ልጄ ማምረኝ ነው ፍቅር አመሉ እንዲህ ነው ልጄ ማምረኝ ነው። ሰላም ቤተሰቦች እንዴት ናችሁ? ቤተሰቦቼ እንግዲህ ያው እኛም አለን እግዚአብሔር ይመስገን፣ እግዚአብሔር ያኖራል እና ቤተሰቦቼ ያው በእኔ ህመም ብዙዎቻችሁ እናንተም እየታመማችሁ ነው አለ አይደል? በቃ ሰውኛ አይነት አስተሳሰብ ሲኖር ትክክለኛ የሰውኛ ባህሪ ስንላበስ እግዚአብሔርንም እንፈራለን፣ ስለ ሰውም እንጨነቃለን፣ መጥፎን ነገር ትተን ጥሩን ነገር በአጠቃላይ ግን በቃ እንጨነቃለን፣ እናስባለን፣ ለሰው እናስባለን እና ያው እንደዛ ነው። ሁላችሁም በጣም እንደምትጨነቁ አውቃለሁኝ። ያ ማለት እኔ እዚህ ጋር የሚያስጨንቁኝ ነገሮች ወይም ደግሞ ባጣሁት ፍቅር ሌላ ሰው ተወቃሽ ማድረግ አልፈልግም። ወይ ደግሞ ያ ሰው መጥፎ ሆኖ ያ ሰው ፍቅር እየገፋ ሆኖ ያ ሰው ፍቅርን እየናቀ ሆኖ አይደለም። ሁሉም ነገር ያው የራስ ጥፋት ነው። አሁን ላይ ደግሞ ማልፈርድባት ምክንያቶች አሉ። እኔ ምክንያቱም በቃ እሱን ነገ በደንብ አወራቸዋለሁ። አሁን የደረስኩበትም ነገር ስላለ ነገ ላይ በደንብ እነግራቸዋለሁ። ነገር ግን ዛሬ ልነግራቸው የምፈልገው ነገር አሁን የሆነ ቪዲዮ አለ እና ያ ቪዲዮ ታዩታላችሁ እና ይሄ ቪዲዮ ማለት እኔና የልቤ ሰው ከዚህ በፊት አብረን በነበርንበት ጊዜ ወደ መጨረሻው አካባቢ ወይ ደግሞ አሁን ሊፈጠር የነበረው የጸባችን መንስኤ የሆኑ ነገሮች የሚያሳይ ቪዲዮ ነው እና ለምንድን ነው ያልተለቀቀው? የዛኔ ቪዲዮን ጨርሼ ለመልቀቅ ወይ ደግሞ ፐብሊክ ለማድረግ ወደ ህዝብ እንዲለቀቅ ለማድረግ ጨርሼ ጭኜው ከዛ በኋላ ግን በቃ ደውዬላት ይሄ ቪዲዮ በቃ ደስ አይልም። ምክንያቱም እኔና አንቺ እኮ የሚያውቁን ከዚህ በተሻለ ፍቅር ከዚህ በተሻለ የሆነ ነገር ጥሩ ነገሮች ሲያዩ ነው ደስ የሚላቸው። ኦዲየንስ ስለኔና ስላንቺ ስለሚጨነቅ ብዬ ሳማከራት አዎ ልክ ነህ፣ ይሄ ቪዲዮ እኔም ባየሁት ሰዓት እኔና አንተ ያለንን ነገሮች በሙሉ እየጠፉ መሆናቸውን ያ ፍቅር ያ የነበረንን ሁሉ ነገር የሚጠፋ ይመስላል የመሰለበት ቪዲዮ ነው አለችኝ። እውነት ነው። እኔም ደጋግሜ ያየሁትና በቃ እኛ ከዚህ በላይም ነበርን። በቃ ግን ሁሉም ነገር ያው የኔ ጥፋት ነው። በሰዓቱ ደስተኛ የነበረችን ልጅ ደስተኛ እንዳትሆን እያረኩ የመጣሁበት ጊዜ ነው
የሚመስለው በቪዲዮንም አይቼዋለሁ። ነገር ግን ዛሬ የእውነት ነው የምላችሁ ማርያምን 4 ነው ይህ ቪዲዮ ደጋግሜ ያየሁት። ዛሬ 4 ሳይሰለች ማለት እንዲህ ነው። ጠዋት አየሁት፣ እንደገና ደግሞ ጠዋት ማለት ሌሊት አካባቢ አየሁት፣ እንደገና ጠዋት አየሁት። ከጓደኞቼ ጋር ደግሞ ሆነን 2 ያየ ነው እና ቪዲዮ ግን አሁን ሳየው እኔ አሁን ላይ ይሄ ቪዲዮ ሳየው መተቃቀፋችን ያለውን በቃ ፍቅሩ ሁሉም ነገር ሳየው የሆነ አዲስ ፍቅረኛሞች ወይም እንደ አዲስ ነው የሚመስለው። በሰዓቱ እኮ ግን ይሄ በቃ ፍቅር የለንም ማይመስል ከኛ ጥሩ ፍቅር ሳይታይ ወደ ሌላ ሰው ምንም የፍቅር ስሜት የሚጋባበት አይነት ቪዲዮ አይመስልም ብለን የተው ነው። እኔ ግን ዛሬ ላይ ሳየው ይሆናል አይደለ በቃ ያንን ተመኘሁት። አይደለም የመጀመሪያውን በዚህኛው መተቃቀፉ ያሄኛው ላይ ያለውን አይነት ፍቅር ራሱ አሁን ራሱ ቢሆን ብዬ ተመኘሁት። ብቻ ይሄ ቪዲዮ ከተቀረጸ ያው የቆየ ነው። በሰዓቱ ያልተለቀቀው ያን ያህል ፍቅር የሚመስል ነገር እኛን ለሚወዱን ሰዎች አይታይበትም ብለን ስላሰብኩት ከዛ አጋሬንም አማክሬ በዛ ሰዓት በቃ ብዙም ፍቅር አይኖረውም ፍቅር የሚመስል ነገር የለውም በሚል የተውነው ቪዲዮ ዛሬ ላይ ግን እንድታዩት ለመልቀቅ ተገድጃለሁ። ያ ማለት በቃ ይሄንን አይነት ፍቅር እንኳን አሁን ራሱ ባገኝ ብዬ ተመኘሁኝ። ታዲያ ለምን መልቀቅ አስፈለገ ምናምን ካላችሁ ግን መቼስ ይሄንን ቪዲዮ የሚያይ ብዙ የኛን አንድነት የሚወድ ሰው አለና በዛን ጊዜ ስንተቃቀፍ የነበረው እኔ ጋር የነበረኝን ለሷ ያለኝን ነገር እሷም ደግሞ ለኔ ያላትን ነገር የሚያሳይ ሆኖ ስላገኘሁትና እኔ 4 ደጋግሜ ካየሁት እናንተም እንደምትወዱት ስላሰብኩኝና ከዛን ጊዜ ጀምሮ ነው የኛን ፍቅር እየሻከረ ይሄድ የነበረው ለማለት ያህል ነው። ቤተሰቦች በቃ ከዚህ በኋላ ብዙ ነገሮች አሉና እነዚህ ነገሮች ነገ ላይ የማሳውቃችሁ ይሆናል። ወዳችኋለሁ፣ አከብራችኋለሁ። በጣም ቅን ሰዎች፣ ፍቅርን የምትወዱ፣ እግዚአብሔርን የምትፈሩ፣ እግዚአብሔርን የምትወዱ፣ እግዚአብሔር የሚወድ እግዚአብሔርን የሚፈራ ሰው ያው ፍቅር ስለሚያውቅ ነው። ሁላችሁንም አመሰግናችኋለሁ። ከዛ ውጪ ባለው ግን ያው እዚህ ጋር እንዲታወቅልኝ የምፈልገው ነገር ከኔና ከፍቅር አጋሬ በነበረው የትኛውንም ግንኙነት የኔ ጥፋት እንጂ የፍቅር አጋሬ የሷ ጥፋት 0.5 ይሄ በቃ ስሙኒ የሚያክል እንኳን ጥፋት እሷ ጋር እንደሌለ እንድትገነዘቡልኝና እሷንም በሌላ አንግል እንዳታዩብኝ ለማለት ወዳለሁ። ይመቻችሁ። ሰሁሉን እስኪ ደንቀው እስከ ዛሬ ማላውቀው ልዩ ስሜት ተሰምቶኛል። ቀደም እንደነገርኩሽም አንቺ እዚህ መሆን ነው የምትፈልጊው፣ እኔ ደግሞ ያው እንደነገርኩሽም ሐዋሳም ያኛውም ካለቀልኝ እዚህ ትንሽ ብትቆይ አሁን ምንድነው የሚያስኬድ? ምንድነው? እሺ በለኝ በቃ እሺ በለኝ። አትሄድ። እሺ በለኝ። አይደለም እዚህ ልኖር ነው እንዴ? ምን ችግር አለ? 1 ሳምንት ወይ 15 ቀን ትቆያለህ። ከዛ በኋላ ትሄዳለህ። ኧረ ተይ ሁለትስተይ ተነካሁ መሰል ልጄ ማምረኝ ነው ልጄ ማምረኝ ነው ልጄ ማምረኝ ነው ልጄ ማምረኝ ነው ፍቅር አመሉ እንዲህ ነው ልጄ ማምረኝ ነው። ተካክሏል እኮ ጥላኝ ልትሄድ እና ታዲያ እንዴት ላድርግ? እኔ እኮ ግራ ገብቶኛል። እዚህ ዝም ብዬ ነው እንዴ? አትሄድ በቃ አልፈልግም። አትሄድ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ ዛሬም ተገናኝተናል። ቤተሰቦች እንግዲህ ዛሬ ሄሉን ጠርቼ ማውራት ጉዳይ አለኝ። ያለሁት አርባ ምንጭ ነው። ከዚህ በኋላ ወደ ሐዋሳ ልመለስ ነው። ነገ ነው ወደ ሐዋሳ መሄድ ያሰብኩትና እንግዲህ ሄሉሻ ያለችው እዚህ ሐዋሳ ነው፣ አርባ ምንጭ ነው። ከዚህ በኋላ ያው እዚህ መሆን እንደምትፈልግ ነው የነገረችኝ በቀደም ስናወራ። እኔ ደግሞ ሐዋሳ ነኝ። ከዚህ በፊት አዲስ አበባ ነበርኩኝና አሁን አዲስ አበባም ለመሄድ እያሰብኩኝ ነው። ይህንን ነገሮች አውርቻት ነበረ። ከምን እንደደረሰ ወይም ሀሳቧ ማለት ነው ምን እንዳሰበች፣ ሀሳቧን ቀየረች ወይስ አልቀየረችም የሚለው ነገር እስቲ ለአውራት ብዬ አሰብኩኝና ከሷ ጋር ለማውራት እንግዲህ እዚህ ተቀጣጥረናል ማለት ነው። ሄሉሻ እየመጣች ነው። እንደኔ ፍላጎት ያው ተራርቀን
ከሚሆን እሷ አርባ ምንጭ ሆና እኔ ደግሞ ሐዋሳ በእርግጥ ያው አዲስ አበባም እያሰብኩኝ ነው ከዚህ በፊትም ምኖር ስለነበረ ማለት ነው። ተራርቀን ከሆነ ያው አብረን መሆን በደንብ መገናኘት አንችልም ማለት ነው። ይህንን ነገር ያው እሷም ከምን እንዳሰበችው እስቲ ያው መመካከር አይደለም የሚባለው፣ እስቲ እንድንመካከር ጠርቻታለሁ። እየመጣች ነው፣ ጠብቁ። ይመቻችሁ። ያው እግረ መንገድም ሀሳብ ካላችሁ ለእኔ የማይታየኝ ለእሷ የማይታያት አይነት ነገር ሆኖ እናንተ ጋር ሀሳብ ካለም ደግሞ በሀሳብ አግዙን። ይመቻችሁ። መውደድሽ ግሎ ልቤን ተኮሰው እኔ ሴት ልግባ ወዴት ልድረሰው? መውደድሽ ግሎ ልቤን ተኮሰው እኔ ሴት ልግባ ወዴት ልድረሰው? እንዳንጸባርቅ ፊትሽ ሲያበራ መቃው አንገትሽ ከሩቅ ሲጣራ። ይመስገን ሰላም ነው አለን። ቀሚስ እኮ በጣም ያምርብሻል። አረ እውነት አመሰግናለሁ። ቀሚስ ያምርብሻል። ያምርብኛል ደግሞ ሰፋ ሰፋ ብለሻል አልኩ እንዴ? አዎ እውነት ወፍረሻል። እግዚአብሔርን የምሬን እኮ ነው። ሰፋ ሰፋ ይሄ ቀሚስ አውቀዋለሁ እኮ እንዲህ አልነበረም። ያዘኛውን አይደል? ቦርጭም እየወጣሽ። አረ በስላሴ ነው ቦርጭ በጣም ነው የምጠላው። ወይስ ያ እንትን ነኝ ያልሽው አልሆነም? አይ የምር ቦርጭ እያወጣሽ ነው የእውነት አይደል? አትያዥዋ ወደ ውስጥ ነው እንዴ? በቃ እንደዛ ከሆነ እንጂ ቦርጭ አትተሻል። ቦርጭ በጣም ነው የምጠላው። ይሄ ራሱ ሰፍቷል ምናምን ወፍረሻል። ልከሳ ነው የሚወፍር እስከ ውስጥ ሌላ ነገር አረ እኔ ምን ማለት የሚጨመር ነገር አለ? የምር አይ አሪፍ ላይ ነሽ እውነት። በቃ ሐዋሳ ይቀርብሽ። እውነትሽን ነው። ለካ እዚህ ልኖር የምትይው እዚህ ነው። ሐዋሳም በጣም የሚስማማኝ እዚህ ምንም አይልም። ብቻ ሁለቱም ጋር ለኔ አሪፍ ነው በጣም። ግን ያው ሐዋሳ አልሄድም ብለሻል። እዚህ ለጊዜው እንሆናለን። ቤተሰብ እንግዲህ ያው መግቢያ ላይ ነግሬያቸዋለሁ። በቀደም ያወራ ነው ማለት ነው። የጠራሁሽ እንግዲህ ያው ነገ ልሄድ አይደል እንዴ? ነገ ወሰንክ? በቃ ያው በቃ ግዴታ መሄድ አለብኝ አይደል? ነገ ልሄድ ነው። በጣም ዛኩኝ። እዚህ ዛኩኝ ስልሽ ያው ቆየው ብዙ። በመሀልም አንቺም በቃ ብቻ ሰላም ከተፈጠረ በኋላ ብዙ ቆየሁ አይደል? እና ገና አይደል እንዴ? ምን ችግር አለው ብቆይ? እኔ አሁን ልብስ ይዤ አልመጣሁም። እኔ እኮ ያኔ ድንገት አይደል እንዴ ስለናፈቅሽኝ ብዬ የመጣሁት እንጂ ልብስ ራሱ አልያዝኩም። ትንሽ አትቆይም እንዴ? አይ ትንሽ መሄድ አለብኝ። ማስተካከላቸው ነገሮች ምናምን ስላሉ ምንድነው እንዴ? እንደሚያጣድፍ ነገር ምን አንተ ሄደምት ወይ ለሚያለቅስ ልጅ የለ ምን የለ ምንድነው? አንተ ቀስ ብላስ ሄደም እንዴ? ምንድነው? ያው እዚህ እኮ ምን ወደ አስጠላሽ እዚህ? አረ እኔ ይሄ ሀገር እኮ በጣም ነው ከጠቅላይ ሚኒስትራችን ቀጥሎ እኔ ነኝ የምወዳት በጣም ማለት ነው። የምሬን እኮ ይሄ ሀገር በጣም ነው የምወዳት። እና ታዲያ አሁን አልሄድም ምናምን ትንሽ ቆያለሁ ብለኸኝ ነበር አይደል? አሁን ነገን በቃ ተዘጋጅተህ ጨርሰሃል? እኔ አሁን ነገ ልሂድ ብዬ አሰብኩኝ። ግዴታ ነው ደግሞ ስለነገርኳቸው እመጣለሁ ብዬ ስለነገርኳቸው ብሄድ ይሻላል ብዬ አሰብኩ። ያው እንደነገርኩሽ እኮ ነው። ስለዚህ አሁን ዋናው ቁም ነገሩ ላይ በደንብ ስናወራ በቀደም እንደነገርኩሽም አንቺ እዚህ መሆን ነው የምትፈልጊው። እኔ ደግሞ ያው እንደነገርኩሽም ሐዋሳም ያኛውም ካለቃልኝ እዚህ ትንሽ ብትቆይ። አሁን ምንድነው የሚያስኬድ? ምንድነው አንተ እንዴ? ምን ሆነ ነው? እሺ ቤት ተከራይልኛ በቃ። አይ አይደለማ ምን አለ መሰለሽ ልብስ እኔ እኮ ዝም ብዬ ነው አይደል ድንገት የመጣሁት። ብዙ ነገር ታዲያ ምንድነው እዚህ ትንሽ ቆያ ልብስ ይገዛል በቃ ምን ችግር የለውም። ያው እሺ በለኝ በቃ እሺ በለኝ አትሂድ እሺ በለኝ። አይደለም እዚህ ልኖር ነው እንዴ? ምን ችግር አለ? አንድ ሳምንት አንድ 15 ቀን ትቆያለህ። ከዛ በኋላ ትሄዳለህ። ኧረ ተይ ሁለት ተይ ባይሆን ወይ ካልሆነ አንቺ መምጣት ካልቻልሽ እኔ ተመልሼ ሂጄ እዛ እንትን ብዬ ተመልሼ ልምጣ። እንደዛ አይሻልም? አይሻልም? እሺ ወይ አብረን እንሂዳ በቃ። አልፈልግም ነው አሁን እንዴት ነው የሚሄደው ያለውን ነገር ነግሬህ የለ እንዴ? ትንሽ እዚህ እንቆይ ብዬ
ከባድ ነው። እኔ ደግሞ ያው እንደነገርኩሽ ነው ብዙ የምታውቂያቸው ነገሮች አሉ። አንደኛ ስለናፈቅሽኝ ነው በሰዓቱ በጊዜው ድንገት ተነስቼ እንደውም ይሄን ያህል ጊዜ ቆያለሁ አላልኩም። አይቼሽ ብቻ መለሳለሁ ብዬ ምናምን ነበር የመጣሁት። ድንገት የመጣን ሰው ይሄን ሁሉ ቀን ሲቆይ ያው አንቺም ብትሆኚ፣ ሁለት ደግሞ ያው ዝም ብለሽ አይደለም አይደለ የሆነ ነገሮችን አስተካክለሽ ነው አንድ ቦታ መሆንን ካለብሽ የምትሆኚውና አይደብርሽ አልፈልግም። ምን አለ እስቲ በቃ ማለት እዚህ እንጃ ብቻ ምን እንደምል አላውቅም። የምር ምንድነው የሚሰማሽ? እኔ ባትሄድ ደስ ይለኛል። በቃ እዚሁ ብትሆን ደስ ይለኛል። አንዴ ዝም ብዬ አንቺ ከቤተሰብ ጋር ስላለሽ እኮ ነው። እና እዚህ ነገሮችን ማስተካከል ይቻላል። እንዴት አድርጌ ነው ማስተካከል? ይስተካከላል። በቃ እዚህ በቃ ቤት ትከራያለህ ምናምን እዚህ ነገር ከዛ እዚህ እንድኖር። አዎ በቃ እዚህ ትኖራለህ። ምንድነው ችግር አለ? እንዴት ሆኖ እንዴ? በቃ እሺ በለኝና በቃ እዚህ ኑር። አትሄድ በቃ። ኧረ አይሆንም። እቺ ሀገር እወዳታለሁ እንደነገርኩሽ፣ ግን እየተመላለስኩ አንቺንም ሀገሪቷንም ባይ ደስ ይለኛል። ካልሆነ ከሆነ ደግሞ አብረን ብንሄድ ነው የሚሻለው። እኔ ዛንታ ጋር አይደል ከርሜ የምጣው። ምን ያህል ጊዜ ነው የቆየሽው ሐዋሳ? አንድ ወር በላይ ነው የቆየሁት። ኧረ አንድ ወር የቆየሽው? የምር እኔስ መጥቼ አልነበር እንዴ ያኔ? እየተመላለስን አይደል? እኔም እየተመላለስኩ እኮ ነበር። ችግር የለውም እርገጭኝ። አውቀሽ እየረገሽኝ ነው አይደል? ተናደሽ? ችግር የለውም እርገጭኝ ደግመሽ። የምደብረው ነው በቃ። ኩሽ ታዲያ ምን ላድርግ? አትሂድ። እኔስ መጥቼ አልነበር እንዴ ያኔ? እየተመላለስን አይደል? እኔም እየተመላለስኩ እኮ ነበር። ችግር የለውም እርገጭኝ። አውቀሽ እየረገሽኝ ነው አይደል? ተናደሽ? ችግር የለውም እርገጭኝ ደግመሽ። የምደብረው ነው በቃ። ኩሽ ታዲያ ምን ላድርግ? አትሂድ። ይሄላ እንዴት ሆነ? ምን ታደርጋለህ እዛ ሄደህ? እንዴት ነው ማላደርገው? እሺ እዚህስ ምን አደርጋለሁ? አንቺ አለሽ አውቃለሁ። እዚህ ሆነ በቃ እዚህ ሆነ ነገሮችን ማስተካከል ትችላለህ። እንዴት ነው ማስተካከለው? እዚህ ቤት ተከራይቼ እንድኖር ነው? አዎ እዚህ ተከራይተህ ነው። አይሆንም። ለምንድን ነው የማይሆነው? እኔ የምርሽን ነው ግን አይደል? እዚህ ኖር የምትይኝ እውነት? እኔ መኖር የምፈልገው ሐዋሳ ነው። እንደው ያው አንቺም ታውቂያለሽ የማስባቸው ነገሮች ስላሉ እነሱን ፕሮጀክት እነዛ ስራዎች መስራት እና ያው ከተሳካልኝ ደግሞ መኖር የምፈልገው አዲስ አበባ ነው። እሱንም ያው ለስራው ሲባል እንደነገርኩሽ ማለት ነው። ካልሆነ ግን ያው መኖር የምፈልገው እንዴ ኧረ እኔ እና እንደዚህ ተበሳጭተሽ ተናደሽ ነው እንደሚሆነው? መፍትሄ እኮ መፍጠር ነው ያለብን አይደል? መፍትሄ ማምጣት ነው አይደለማ? ለምንድን ነው አንቺ እዚህ መኖር የፈለግሽ? ነይ እዚህ ጋር ሁኚ። ነይ እሱ ጋር እዚህ ጋር አትሁኚ። የሆነ ነገር ቢያደርግብኝስ ይሄ ክፍተት አለ እንዳሰምጭብኝ። በቃ እኔ አልፈልግም። አሁን እንድታወራኝ አልፈልግም። በቃ ይኸው ለመሄድ ወስነህ ቦርሳህን አስተካክለህ የለ? ቦርሳ ሲጀመር ይዤ መጣሁ እንዴ ነው? እና ታዲያ በቃ ምንም አምጥተሃል። በቃ መጣውን እቃ አስተካክለሃል እኮ ጥለኸኝ ልትሄድ እና ታዲያ እንዴት ላድርግ? እኔ እኮ ግራ ገብቶኛል። እዚህ ዝም ብዬ ነው እንዴ የምኖረው? አትሂድ። በቃ አልፈልግም። አትሂድ። አይሆንም እኮ ይሄድ። በቃ ካልሆነ ሂድ። ባልበላም ግዴለኝ ውሃ ማልል ባልጠጣም ግዴለኝ አይ አይደለም። በፊት አንቺ እዛ ሄደሽ ነበር አይደል? እዛ ሄደሽ ነበር ኖረሽ አይደል የመጣሽው? በቃ አዲስ ነገር እኮ የለውም። እንደዛ ማድረግ እኮ ነው። እሺ ሲጀመር ልትከራይ ነበር እኮ እዚህ መጀመሪያ እዚህ ባትመጪ ኖሮ የዛኔ ቤት ተከራይተሽ ልትኖሪ ነበር አይደል? ሐዋሳ ላይ እንደዛ አስበሽ ነበር አይደል? ቤት ተከራይቼ እኖራለሁ ብለሽ ነበር። ተስማምተን ነበር አይደል? ግን በመሀል እዚህ መጣሽ። ከዛ በኋላ ነው በቃ እዚህ እንሁንና እዚህ ልቀር ምትይሆንሽ። ይሄ ከጊዜ በኋላ የመጣ ሀሳብ ነው። ያ ያስኬድ። ሲቀጥል እኔ ስመጣ እኮ አስቤበት አይደለም የመጣሁት። በጊዜው አንቺ ለማግኘት ቶሎ መለሳለሁ። እሺ ማለት ትመጣለህ? እኔ መምጣት ሳይሆን እንሂድ እኮ ነው። እንደውም ከቻልሽ አብረን እንሂድ እያልኩሽ ያለው። አሁን እንዴት ነው የሚሄደው? እንዴት ነው የሚሄደው?
የምሄደው። እሺ በቃ እኔ ቀድሜሽ ልሄድና እዛ ላመቻችልሽ። እንደኔ አሁን አብረን ብንሄድ አሁን መሄድ እንኳን ባትፈልጊ ቆይተሽም ብትመጪ እኔ እንዳልክ እኔ ማለት ብሄድ እኮ ደስ ይለኛል። ጀስት እኔ እኮ እንዲህ መሆኑ ያው ግዴታም እንደመሄድ እንዳለብህ እኮ አውቃለሁ። ያው እኔ ጀስት አላ በቃ አብረን ትስላለን። ያው እኔ ሰው ቶሎ ነው የምናፍቀውና እኮ ለዛ እኮ እንሄድ እኮ ነው ያልኩሽ አይደል ያለሁት አይደል። እኔ እኮ በቃ አይ አንቺ እዚህ ሁኚ እኔ እዛ ሐዋሳ ልሄድ እያልኩሽ አይደለም። ከቻልሽ አብረን እንሄድ፣ ካልቻልሽም ደግሞ አስተካክለሽ መምጣት ከፈለግሽም አስተካክለሽ ነይ እያልኩሽ ነው ያለሁትና እኮ ነው። ግን እሺ እኔ እኮ ምን ላድርግ ነው በቃ እንሄዳ እኮ እዚህ ደግሞ ነገሮችን ሳላስተካክል ዝም ብዬ ተነስቼ እሄዳለሁ። ምንድነው የምታስተካክለው ነገር? ቤተሰብ ጋር አይደል ያለው? ቤተሰብ ጋር ታዲያ ያለው ዝም ብዬ ተነስቼ መሄድ ይችላል። በቃ እሱ ነው ችግር የለውም እኮ እኔም አምንበታለሁ። በቃ አስተካክለሽ ከዛ ያው አንቺም ብለሽኛል ሐዋሳ እንደሚስማማሽ እኮ ከዚህ በፊት ነግረሽኛል። ተስማምቶሽ ነበር አይደል? እውነት እናውራ ከተባለ አየሩ ሁሉ ነገር አንተ ደግሞ ትንከባከብኛለህ። በጣም ነው የሆነስ የሚስማማኝና አየሩ ራሱ አንቺ አየሩ እንደተስማማሽ ብዙ ጊዜ ነግረሽኛል። ያው እኔም ነግሬሻለሁ አይቼ ለውጥም ስለነበረሽ ማለት ነው። ሳይስማማሽ በጣም ነው ተስማማኝ። ስለዚህ ያው ሐዋሳ ብትሄጂ የሐዋሳ ሕዝብ ደግሞ ይቀበልሻል እኮ ችግር የለበትም። ደስ ይለኛል እኮ ቤት ደስ ይለኛል። ያው እኔ ምን ማድረግ እንዳለብኝ አዲስ አበባ ወይ አዲስ አበባ ካልሆነ እስቲ አላውቅም። አዲስ አበባ ማለት ወይ እመጣለሁ ብቻ አላውቅም። እመጣለሁ በቃ እኔ ከማለት ከናፈቀኝ አልችልም እኮ ነው። አዲስ አበባ የምትሄጂበት ነገር አለሽ? አዲስ አበባ ስትይ ስለሰማሁ እኮ ወይስ እዛ ልትሄጂ አስበሽ ነው? ወይስ እዛ መሄድ ነበር? እዛ እንድንኖር አስበሽ ነበር? ምናልባት ማለት ምናልባት አዲስ አበባ ምናልባት አዲስ አበባ ከሆነ ነው አብረን እንድንሄድ የምትፈልጊው? ሐዋሳ አትፈልጊም ወይስ ምንድን ነው? አይ ፈልገዋለሁ፣ ጀስት ፈልገዋለሁ እኮ ግን ቀልብሽን ሰብስቢና እኔ አንተ ብትኖር ቦታ ላይ ደስ ስለሚለኝ ነው ማለት ያው እዛም አዲስ አበባም ሆነ ሐዋሳም አንተ አጠገብ ቢሆን ደስ ይለኛል። ለዛ ነው ያው ምናልባት አዲስ አበባ የመሆን ፍላጎት ካለሽ እውነት ለመናገር በቀደም ነግሬሻለሁ። አንድ መጀመሪያው ነገር አለ። እሱ ነገሮች የሚሆኑና የሚሳካልኝ ከሆነ ያው የግዴታ አዲስ አበባ ነው መሆኑ ለስራ ማለት ነው። ያኔ የግድ አብረን እንሄዳለን ማለት ነው። ነገር ግን ያ 50-50 ሊሳካልኝ ላይሳካልኝ ይችላል። እኔ በሀሳብ ደረጃ ነው። ካልሆነ ደግሞ የምወደው ሀገር ነው፣ ሀገሬ ነው። ሐዋሳ ላይ እንኖራለን። ያው ስለዚህ ያው ሐዋሳ ደግሞ አንቺን በደንብ ታውቂያታለሽ። ይሄንን ነው ምን ውጭ ሀገር እንሄድ እንኖር ያልኩሽ እኮ አስመሰለኝ። አይ እኔ እሺ በቃ እሺ እኮ ብያለሁ በቃ። ስለዚህ ሐዋሳ ትመጫለሽ? ተስማምተናል። ችግር የለውም። አንቺ ዋናው አስተካክለሽ ቤተሰብ ጋር ተነጋግረሽ ፈቅደውልሽ እሺ ብለሽኛል። በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። ግን አንተ ሄደህ በቃ ያው እኔ ደግሞ ቤት ጠይቂያቸው ምናምን ከዛ በኋላ ነው የምመጣው። ችግር የለውም። እኔ ቅድሚያ ለቤተሰብ ነው የምሰጠው እንደነገርኩሽ እንደምታውቂው። ስለዚህ ቤተሰብ ጋር አውርተሽ አዲስ ቦታ አይደለም የምትሄጂው፣ ሁሉም ነገር የሚያውቁት ነገር ነው። እነሱም እንደሚፈቅዱልሽ አውቃለሁ። እንግዲህ እስከዛሬ ፈቅደውልሽ በነበረው ሂደት ምንም ልጃቸው ያልሆነ ቦታ የወደቀችበት ያልሆነ ነገር የሆነችበት አይደለም። ስለዚህ አይቷል መጀመሪያ። አሁን እንደሚፈቅዱ ተስፋ አደርጋለሁ። ተነጋግረሽ በደንብ ስለተስማማሽ ደስ ብሎኛል። ሁለቴ ስለሆነ ከፍቶኛል። እኔም እኮ ከፍቶኛል። ግን ምን ማድረግ ይቻላል? ስለማይቻል ምን ማድረግ ይቻላል? ምንም ማድረግ እኮ አይቻልም። እንደነገርኩሽ ድንገት ነው የመጣሁት። ሁለት ደግሞ መሄድ ደግሞ አለብኝ። እሺ አመሰግናለሁ። ቤተሰቦቻችን እንግዲህ ያው እሺ ብላለች። ደስ ብሎኛል። እምቢ ብትል ይከፋይ ነበረ። ያው እግዚአብሔር እሺ በልሽ። ያው እየከፋኝም ቢሆን እሺ ብያለሁ። ደብሮኛል። አይ ክፋሽ ተመልሰን እኮ እንመጣለን። ምን ችግር አለ?
ከዚህ በፊት እንደምናደርገው ማለት እኮ ነው። ተመልሰን እዚህ እንመጣለን። ምን ችግር አይደል? በሰላም ማለት ነው። እንዲህ በጥል ተጣልተን ተሽመተሽ ወይ የሆነ ነገር ሆኖ ሳይሆን በቃ በፒስ እዚህ መተን እዚህ እንሆናለን። አይሻልም? ቤተሰብ ያው ይሄንን ይመስል ነበረ። ያው መጨረሻ ላይ እሺ ብላኛለች። ደስ ብሎኛል። ይመቻችሁ። ቻው በያቸው።